አርዕስተ ዜና። በአዋሳኝ አካባቢ ባሉ ቅማንቶች ላይ የሚፈጸመው ጥቃት መቀጠሉ ተሰማ። በጎጃም የሚንቀሳቀሰው ጽንፈኛ ቡድን እየተዳከመና ወደ ተራ ሽፍትነት እየወረደ ነው የሚለው የብልጽግና መንግስት ንግግር የግልጸኝነት ጥያቄ አስነሳ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በአዋሳኝ አካባቢ ባሉ ቅማንቶች ላይ የሚፈጸመው ጥቃት መቀጠሉ ተሰማም። በፋኖ ስም የተደራጀ የጎንደር ቀጠና የፋርጣው ማህበር ተላላኪ በተለያዩ ጊዜያት በድንበር አካባቢ በሚኖሩ ቅማንቶች ላይ ያልታሰበ ጥቃት በመፈጸም በሰውና በንብረት ላይ ጉዳት እያደረሰ መሆኑ ተሰምቷል። ባሳለፍነው አርብ ሐምሌ 17 ቀን 2018 ዓ.ም በወገራ ወረዳ አዲስ ጊያርባ ጫን ቀበሌ በቆላ ወገራ ቀጠና የሚንቀሳቀስ ፋኖ የተባለ ደመነፍስ ታጣቂ ጥቃት መፈጸሙን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። በተፈጸመው የጽንፈኛው ስግብግብ ታጣቂ ጥቃት 2 አርሶ አደሮች የቆሰሉ ሲሆን 9 ቁም የቀንድ ከብት ተዘርፎ መወሰዱን የመረጃ ምንጮቻችን አክለው ገልጸዋል። በቀበሌው ከልተው መረብ አካባቢ በተፈጠረው በዚህ ድንገተኛ ጥቃት ወቅት የአካባቢው አርሶ አደሮች ራሳቸውን ለመከላከል ሙከራ ያደረጉ መሆኑን የሚናገሩት የአካባቢው ምንጮች በተፈጠረው የተኩስ ልውውጥ ነው 2 አርሶ አደሮች የቆሰሉት ብለዋል። በግጭቱ ከፋኖ አንድ ሰው መቁሰሉን የተናገሩት የመረጃ ምንጮች ፋኖ ወደ ቀበሌው ሰርጎ በመግባት ጃንቅል የተባለችውን የገጠር ከተማ በመቆጣጠር ነው ጉዳቱን ያደረሰው ሲሉ ገልጸዋል። እንዲህ አይነት ጥቃቶች ከቅርብ ጊዜ ወዲህ ተጠናክረው መቀጠላቸውን አስመልክቶ ጃኖ ቅማንት ሚዲያ ሲዘግብ መቆየቱም አይዘነጋም። በያዝነው ወር ብቻ በጭልጋ ወረዳ ኳቤር ሎምዬ ቀበሌ በለውሃ ላይ በተፈጸመው የጽንፈኛው ጥቃት በርካታ ሰዎች የተጎዱ ሲሆን ከ250 በላይ የቀንድ ከብቶች ተዘርፈው መወሰዳቸውም ይታወቃል። በተመሳሳይ በቋራ ወረዳ እንኮይዋ ቀበሌ ቅማንቶች ላይ ጥቃት ተከፍቶ 2 ሰዎች የተጎዱ ሲሆን ከ250 በላይ የሚሆኑ የቀንድ ከብቶች ተዘርፈው እንደተወሰዱም ባለፈው ዘግበን ነበር። በጽንፈኛውና መንደርተኛው የፋርጣ ማህበር እየተመራ ሰፈር ለሰፈር የሚል ከሰከሰው ሲፈጠር አንስቶ ቅማንትን ለመጨፍጨፍ የተደራጀው የጎንደር ፋኖ የተባለው የስኳድ ቡድን ሽፍትነቱን ለማስቀጠል የቅማንትን ከብት እየዘረፈ መብላትን ዋና ስልቱ አድርጎ እንደሚንቀሳቀስ ከዚህ በፊት የቡድኑ መሪ ነን የሚሉ እነ ደረጀ በላይ መናገራቸው አይዘነጋም። የቅማንትን ንብረት መዝረፍ በመጋዘን እንዳስቀመጡት የግል ዕቃቸው ነው የሚመለከቱት። ምክንያቱም ይህ ደመነፍስ ቡድን ከመጀመሪያውም ሲደራጅ በቅማንት ጥላቻ ታውሮ ነበር የተፈጠረው ሲሉ በርካታ ቅማንቶች ይናገራሉ። በአዋሳኝ አካባቢ ያሉ ቅማንቶች ሳይዘናጉ ራሳቸውን አደራጅተው ከዚህ የጽንፈኛ ጥቃት መከላከል አለባቸው የሚሉ ወገኖች መንግስት እንኳን የቅማንትን ሕዝብ ለመጠበቅ ይቅርና የራሱን ወታደሮች ደህንነት ማረጋገጥ አልቻለም ብለዋል። በዙሪያው እስከ አፍንጫው የታጠቀ ጽንፈኛ ጸረ ቅማንት ኃይል ተደራጅቶ ቀን እየጠበቀ ባለበት በአሁኑ ወቅት የቅማንት ሕዝብ እጁን አጣጥፎ መመልከት የለበትም ተብሏል። በጎጃም የሚንቀሳቀሰው ጽንፈኛ ቡድን እየተዳከመና ወደ ተራ ሽፍትነት እየወረደ ነው የሚለው የብልጽግና መንግስት ንግግር የግልጸኝነት ጥያቄ አስነሳም። በአማራ ክልል ከ2015 ዓ.ም መገባደጃ ጀምሮ መንግስት ጥምር ጦር ሲል በሚጠራው የራሱ ሰራዊትና የአማራ ነጻ አውጪ ነን በሚሉ የተለያዩ የፋኖ ቡድኖች መካከል ውጊያ ከተጀመረ ወዲህ የብልጽግና መንግስት ጽንፈኛውን ኃይል ደምስሰን ወደ ተራ ሽፍትነት አውርደነዋል የሚለውን ንግግር ቢያንስ ላለፉት 3 ዓመታት በዓመት ከ2 ጊዜ በላይ ሲጠቀመው መቆየቱን ያወሱት አስተያየት ሰጪዎች ይህ የመንግስት ካድሬዎችና የመከላከያ አመራሮች ንግግር ፋኖ የመንግስት ተገዳዳሪ የሆነ መምጣቱን ከማሳየቱም በላይ ብልጽግና በተደጋጋሚ ለሚናገራቸው ንግግሮች በፍጹም እንደማይጠነቀቅና ኃላፊነት እንደማይሰማው ያሳያል ሲሉ ተችተዋል። በጎጃም የሚንቀሳቀሰው ጽንፈኛ ቡድን እየተዳከመና ወደ ተራ ሽፍትነት እየወረደ ነው የሚለውን ንግግር የተናገረው በምስራቅ ጎጃም ቀጠና የተሰማራውን የመከላከያ ሰራዊት የሚመራው ሜጀር ጄኔራል ብርሃኑ ጥላውን ሲሆን የአካባቢውን የጸጥታ ሁኔታ በተመለከተም በደብረ ማርቆስ ከተማ የተለመደው የካድሬዎች ዲስኩር ተካሂዷል። ፋኖ ወደ ተራ ሽፍትነት ወርዷል የሚለው ንግግር ታጣቂ ቡድኑ የመንግስት ተገዳዳሪ ለመሆን በቅቶ እንደነበር ከማሳየቱም በተጨማሪም ቡድኑ አደረጃጀቱ ፈርሶ ወደ ተራ ሽፍትነት ሲወርድ የህዝቡ ስቃይ እንደሚጨምር ግምት ውስጥ መግባት ነበረበት የሚሉት አስተያየት ሰጪዎች የብልጽግና እያንዳንዱ እርምጃ በታጣቂዎች የተያዙ ከተሞችን ማስለቀቅ፣ ለስልጣኑ ጠንቅ የሆኑ ችግሮችን መቀነስና ለዓለም ማህበረሰብ እይታ ቅርብ የሆኑ ቀጠናዎችን መቆጣጠር እንጂ ለህዝቡ ደህንነት ቅንጣት ደንታ እንደሌለውና ለሽፍታ መጫወቻ እንዲሆን አሳልፎ እንደሰጠው ያሳያል ሲሉ ተናግረዋል። በደብረ ማርቆስ ከተማ የመከላከያ ሰራዊት አመራሮችን ጨምሮ ሌሎች የጸጥታ ኃላፊዎችና የመንግስት ካድሬዎች በተገኙበት ስለ አካባቢው ወቅታዊ ሁኔታ በተደረገው ግምገማም ጮቄ ተራራ የፋኖ ታጣቂዎች ዋና ወታደራዊ ማዕከልና የሎጂስቲክስ ማከማቻ ሆኖ ሲያገለግል እንደነበርና አሁን ግን መከላከያው ከአካባቢው የጸጥታ ኃይል ጋር ሆኖ በወሰደው እርምጃ ነጻ ወጥቷል የሚል ሐሳብም ተነስቷል።
በተመሳሳይ ከወራት በፊት የደቡብ ጎንደር ካድሬዎች ፋኖን አጥፍተን ወደ ተራ ሽፍትነት አውርደነዋል፣ የተረፈው እጁን ለመንግስት ሰጥቷል፣ አሁን በቀጠናችን ከአቅማችን በላይ የሆነ ኃይል የለም፣ መከላከያው መውጣት ይችላል ብለው ሚዲያውን ባደነቆሩት ማግስት መከላከያ ወደ ትግራይ አዋሳኝ አካባቢዎች ሲላክ ፋኖ ከየት መጣ ሳይባል ዞኑን ሙሉ በሙሉ በሚባል ደረጃ ተቆጣጥሮ ከባድ ውድመት ማድረሱን የተመለከቱ አንዳንድ የማህበረሰብ አንቂዎች በበኩላቸው በጎጃም ተበትኗል የተባለው ታጣቂ ቡድን በድንገት ተሰባስቦ ልክ እንደ ደቡብ ጎንደር ቀጠናውን ሊቆጣጠረውና ሊያወድመው እንደሚችል ምንም አይነት መንግስታዊ ዋስትና የለም ሲሉ በብልጽግና እምነት እንደሌላቸው ተናግረዋል። ከሰሞኑ መከላከያው በጎጃም ቀጠና በሚንቀሳቀሰው የፋኖ ታጣቂ ላይ በወሰደው የተቀናጀ እርምጃ መርቂ ድል እንዳስመዘገበ በመንግስት ልሳናትና በራሱ የመከላከያ ሰራዊት አመራሮች አንደበት ደጋግሞ የተነገረ ሲሆን ሁለቱ ኃይሎች በሚያደርጉት ጥንቃቄ የጎደለው የተኩስ ልውውጥ በርካታ ንጹሃን ዜጎች ለሞትና ለመቁሰል አደጋ ተዳርጓል። ቁጥሩ በቀላሉ ሊገመት የማይችል ሀብትና ንብረትም እንደወደመ ተነግሯል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ